ደግሞ እኮ የሚገርመው ምክክሩ ላይ አለች አሉ። በጣም ነው የሚገርመው። ኦርቶዶክስ ሲባል ሴጣናቸው መጥቶባቸው ከሚንቀጠቀጡት መካከል አንዷ እቺ የምትመለከቷት አይሾ ነች። ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች አሉ። ይሁን። አርቲስት አስቴር በዳኔ በርካቶችን ያስቆጣ ግጭት ቀስቃሽ የሆነ ንግግርን አስተላልፋለች። የሷንም ንግግር እንመለከተዋለን። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት። አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒች እና ማህበረሰብን በዘርና በሃይማኖት ከፍሎ ለጥቃት የሚያጋለጥ ነው ሲሉ በርካቶች በጽኑ እየኮነኑት ይገኛሉ። የአረብ ሀገር አቀንቃኞች ኢትዮጵያ ውስጥ ምን ይሰራሉ? እዛው አረብ ሀገር ሆነው አይሻላቸውም? ይህ የሎዛ ሚዲያ ባለቤት ንግግር አንዳንድ ሙስሊሞችንና የአረብ አቀንቃኞችን አስቀይሟል። ለመሆኑ ይህ ንግግር ያስቀየማልን? አንዳንድ ስማርት የሆኑ ሙስሊሞች ደግሞ እንኳን ተናገረው ይላሉ። አብረን እንመለከተዋለን። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? ወደ ቪዲዮዎች እንመለሳለን። ሙስሊሞች በግልጽ ባይነግሩንም አረባዊነትን እንደሚቀበሉና ይሄ መጽሐፍ ደግሞ እነሱን አረብ እንዳደረጋቸው አሳያቸዋለሁ። አረብ ከሆነ እዚህ ምን አባቱ ይሰራል? እንግዲህ እንደሰማችሁት ቪዲዮ የአንድ ሚዲያ ባለቤት ከሚባለው በዛ ላይም አንዳንዶቹ የእምነት አዋቂ አድርጎ ስጠሩትም አይቻለሁ። ራሱን እንዳረብ መኖር ከፈለገ ለምን እዛ አይገባም ይላል። ማን ነው እንዳረብ እኖራለሁ ያለ? እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የቲክቶክ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮን ከደረሳችሁ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለበርካቶች አድርሱት። አስቴር በዳኔ ህዝብን ያስቆጣ ከህዝብ ጋር የሚያጣላ ንግግር ተናግራለች። አንድ ሃይማኖትና አንድ ብሔር ሀገር የኔ ብቻ ናት ብሎ ተቀምጧል ትላለች። ሀገር ሰርታ እዚህ አድርሳ ላቆየች ለኦርቶዶክስ ተዋሕዶ ቤተክርስቲያን እሷ አሁን የምትከተለውን ቤተ እምነት ሳይቀር መጽሐፍ ቅዱስ አዘጋጅታ የሰጠችው ይህች ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታዲያ ይህችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊትም ተናግራታለች። አሁንም ይህንኑ የምጠላው ማህበረሰብ ደግሞ ተናግረዋለች። እነዚህን ሰዎች የሚመለከተው አካል አንድ ሊል ይገባል። ሀገር የሚያበጣብጥ ሀገር የሚያፈርስ ንግግር እየተናገሩ ሀገር እንዴት ናት አንድ የምትሆነው? የሚመለከተው አካል እንደዚህ አይነት እሳቤ ያላቸውን ሰዎች ያውም አርቲስት ነን ብለው ያውም ታዋቂ ነን ብለው አንዲን ማህበረሰብና አንዲን አገር ያቆየችን ሃይማኖት እንደዚህ በድፍረት መናገር ምን ይሉታል? ለሚመለከተው አካል ሁላችንም ልናደርስ ይገባል። እስኪ የተናገረችው ንግግርና ወንድሞች ያስተላለፉት ሐሳብ አስተያየት አብረን እንከታተል። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አፍ ሲከፈት ጭንቅላት ይታያል ያለው አባቶቻችን ሲናገሩ ማለት ነው። ከነኚህ መካከል ደግሞ አንደኛው አስቴር በዳኔ እንደምትመለከቱት አፏ ተከፍቶ ጭንቅላቷ ታይቷል ማለት ነው። ለኦርቶዶክሳውያን ምን ያህል ጥላቻ እንዳላት እንንም ደግሞ ለአንዳንድ ብሔሮችም ደግሞ ምን አይነት ጥላቻ እንዳላት አይተናታል። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ብዙዎች በሞታችን እየተሳለቁ እኛ ስንጨፈጨፍ እኛ ስንታረድ ካራችንን እየሳሩ ይገኛሉ። ከነኚህ መካከል ደግሞ አንደኛዋ አስቴር በዳኔ የምትባለው ግለሰብ ነች። በዚህ ሴትዮ ጉዳይና በመስቶቻቸው ላይ ሐሳባችንን እንሰጣለን። እናንተ ደግሞ እንደተለመደው አካውንት በጣም ስለተዳከመ እየገባችሁ ኮፒ ሊንክ አድርጉት። እንዲሁም ደግሞ እዚህ ጋር የፕላስ ምልክት ካለ ፕላስፎርም በመንካት ቤተሰብ ሁኑ። ይሄን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት በማድረግ ቤተሰባዊ ግዴታችሁን ትወጡ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ የሚጠበቅባችሁን አድርጉ እስኪ።
አመሰግናለሁ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከሯን ከሚያራዝሙት አንዳንድ ነገሮች መካከል እንደ አይነት ግለሰቦች እየመጡ ለገዳዮች የሐሳብ ድጋፍ ስለሚያደርጉ ነው። እነኚህ ሰዎች ቢላ ከሚያቀርቡትና ጂሃዳዊ ጥሪ ከሚያደርሱት ሰዎች ምንም ለይተን አናያቸውም። ምክንያቱም የቃላት ጦርነት ያደርጉብን ስለሆነ እነኚህ የሆነ ግሩፕና የሆነ ሃይማኖት አለች ኦርቶዶክስንና እነሱ አማራ ብለው የሚያስቡትን ማህበረሰብ ለመንካት ነው የፈለገችው። እነኚህ አካላት የኢትዮጵያን እኛ የኢትዮጵያ መሪ ወይም ደግሞ ሐሳብ የኛ የኢትዮጵያን ምንመራነን ብለው ተቀምጠዋል። ስለዚህ ቀደሞ የዘሩትን እያጨሩ ነው ያሉ አለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ በሀገር ግንባታ ትልቅ አስተዋጽኦ ያደረገች፣ ታሪክ ያስቀመጠች፣ ብራና የፋቀች፣ ጽሑፍ ያስቀመጠች እንዲሁም ደግሞ አሁን የምንቆጥርበትን ካይነር ይሰጭ እጅግ ብዙ አሁን የሚጎበኙ ቅርሶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ያበቃችው። መንግስት እንኳን አብዛኛውን የቱሪስት ገቢ የሚያገኘው እኮ ከዚህ እኮ ነው። ነገር ግን ደግሞ የሆነ ቦታ ይዛችሁ ሐሳብ የሌላችሁ ጭንቅላታችሁ የበሰበሰ አስባችሁ የቀነጨረ ሰዎች ደግሞ እዛ ጋር ተቀመጣችሁ ህዝብና ህዝብ ታባላላችሁ። የምትችሉ ከሆነ የሚያስታርቅ ሐሳብ ተናገሩ። የማትችሉት ከሆነ ደግሞ አፋችሁን ዘግታችሁ ተቀመጡ። መናገር ግዴታ አይደለም። ሚዲያ ስላገኛችሁ ብቻ አፋችሁን መክፈት እንዲሁ ደግሞ የእናንተን ትፋት መጥፋት ግዴታ አይደለም። ስለዚህ አስቴር በዳኔ የሚያደርገችው ይሄንን ነው። ባይዘወይ እቺ ሴትዮ ከገዳዮች ለይተን አናያትም እኛ ኦርቶዶክሳውያን። ምክንያቱም ስንገደል በሞታችን የተሳለቀችብን እንደ አይነት ሰዎች ልንታገላቸው ይገባል። የምንታገላቸው ደግሞ በሐሳብ ነው። ሐሳባቸውን በሐሳብ ወድቀው ማድረግ እንጂ እኛ አካላዊ ጥቃት በማድረግ አይደለም። ይሄንንም ማሰብ አለብን። ወይ እነሱን በመሳደብም አይደለም። እነሱ የቀነጨሩ ስለሆነ ሐሳባቸውም የቀነጨረ ስለሆነ እኛ ደግሞ የነሱን ሐሳብ በማቃናት ለትውልድ የሚጠቅም ለሀገር ግንባታ የሚጠቅም ሐሳብ በማዋጣት ነው እንደዚህ የምናደርገው ማለት ነው። ስለዚህ እቺ ሴትዮ ከውሃብያ ከአራጆቹ ከሙስሊሞቹ ለይተን አናያቸው እና ይችልና መሰሎቹ ሰዎችን ማለት ነው። ስለዚህ አስቴር በዳኔ መተሽ ይቅርታ እንድትጠይቂ በእግዚአብሔር ስም እንጠይቅሻለን። አይኖ አንቺ ጥላቻ ያለብሽ የፕሮቴስታንት አማኞች እናውቃለን። ብዙዎችን ባትወቂም እንኳን የፕሮቴስታንት አማኞቹ ማለት ነው። ነገር ግን ደግሞ ከጽንፈኞቹ ውስጥ ነው ያለሽው። በዚያም በኩል ሙስሊሞችም ጽንፈኞች አሉ፣ ሁሉንም የማይወክሉ ከኛ ጋር ህብረት ፈጥረው የሚሄዱት ሰዎች የማይወክሉ ማለት ነው። ከነሱ መካከል አንደኛውም አንቺ ነሽ። ለማንኛውም ምን አይነት ወረደና የቀነጨረ አሳሰብ የምታደርሙ ሰዎች አሁንም ቢሆን ቤተክርስቲያኑና ገዳማትን እንዲሁም ደግሞ ተከታዮቹን አሳልፋችሁ ለባሰ ጥቃት እየሰጣችሁ ስለሆነ ከሐሳባችሁ ልትታረሙ ይገባል። መንግስትም ደግሞ እነኝህን ሰዎች አይቶ እርምጃ ይወስዳል ብለን ተስፋ እናደርጋለን። ምክንያቱም አሁን ላይ የሚያስፈልገን ህብረት የምናደርግበት ካለፈው ስህተት የምንማርበት ለመጪው ለኢትዮጵያ ግንባታ ደግሞ ሐሳብ የምናዋጣበት እንጂ የትላንትናውን እየወቀስን የተሰራውን ያልተሰራውን እያመጣን እዚህ ጋር ትውልድ የምናባላበት ትውልድ የምናጣላበት ሐሳብ አይደለም። ኢትዮጵያ ያጣችው አንድ የሚያረጋት እንጂ ያጣችው። በዚህ ልክ ብናየው ብዬ መክሬ ለመስጠት ፈልጋለሁ። ኦርቶዶክሳውያን ምናልባት ሐሳብ አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። መሳደብ ግን አይቻልም። ሰላም ያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩኝ። በጥበብ ስም ሰላምንና አንድነትን መስበክ ሲገባት ማህበረሰብን በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነት የሚጋፋና የሞራል ውድቀትን መሆኑን የገለጹት አስተያየት ሰጪዎች የትኛውም ኢትዮጵያዊ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች በሕግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ አሳስቧል። የእሷን ንግግር እንዴት ተመለከታችሁት? ሀሳባችሁን በኮሜንት አጋሩን። ለተጨማሪ መረጃዎች ፎሎ ማድረግ እንዳይረሳ። ሀገር አንድ ልትሆን የሁላችንም ጥረት ያስፈልጋል። የመላው ኢትዮጵያ በሃይማኖት ሳንከፋፈል ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ጴንጤ ሳይል ሀገራችን አንድ ሆና የወደፊቱ ትውልድ በሰላም በፍቅር እንዲኖርባት ከተፈለገ ሀገራችንን ለሁላችንም እንድትሆን ማድረግ አለብን። ነገር ግን አንዱን ተወቃሽ አንዱን ስለበደለ ነው እንደዚህ የሚያደርገው እየተባለ ህዝብን በሙሉ መፈረጅ፣ ሃይማኖትን በሙሉ መፈረጅ ይህ የውድቀት የማርያም ወርቅ ንግግር አንዳንድ የእስልምና እምነት ተከታይና የአረብ ሀገርን ብቻ የሚያቀነቅኑና አረበኛን የሚያቀነቅኑ ሰዎች ሲያስቆጣቸው ተመልክተናል። አንዳንድ ኢትዮጵያን የሚወዱ ኢትዮጵያዊ ሙስሊሞች ደግሞ የንግግር እጅግ ትክክለኛ ነው፣ በአረብ ቀኝ እንደተገዛ ሰው ሁሌ ከአረብ መቀንቀንና አረብ ላይ ከመለጠፍ ይቅርብን ብለዋል። እንደሚታወቀው እስልምና ወደ ኢትዮጵያ ሲገባ የተቀበልነው እኛ ህዝቦች ነን። ስለዚህ ኢትዮጵያዊ ነን። እስልምና ወደ ኢትዮጵያ መጣ፣ ህዝብ ሆነን ቆይተነው ተቀበልነው እንጂ አረቦችን ግዴታ አምልኩም አይለንም የሚል ህሳቤውንም እያስተላለፈ ይገኛል።
አንዳንድ ወንድሞቻችን ደግሞ አረበኛ ወደኛ መጥቶ ተቀበል ነው እንጂ እኛ ኢትዮጵያዊነት አንዳንድ ወንድሞቻችንና ስማርት የሆኑ ስለ ኢትዮጵያዊነት በደንብ የገባቸው የኢትዮጵያ ፍቅር ያላቸው ሙስሊም ወንድሞቻችን ደግሞ አረበኛ ወደኛ መጣ ከእስልምና ጋር እንጂ አረበኛ በብቻው ለኛ ምናችንም አይደለም የሚሉ ወንድሞች አሉ። ምክንያቱም እኛ የኢትዮጵያ ልጆች ነን። ኢትዮጵያዊ ሆነን የእስልምና ሃይማኖትን እንደ ቋንቋ ደግሞ አረበኛን ተቀበል ነው እንጂ ከዛ ውጭ በቀኝ በአረበኞች አልተገዛንም። ስለዚህ ኢትዮጵያዊነታችንም አይበልጥብንም የሚል ድምፃቸውንም እያሰሙ ይገኛሉ። እስኪ የነሱን ንግግር እንስማ። እንደሰማችሁት ነው። እናመሰግናለን። ኢትዮጵያ ውስጥ ሆነን አረበኛ ብናቀነቅን አረቦች እኛን ይገዙናል ወይም ቀይ ግዛት ረግጠው ያሸማቅቁናል እንጂ ሌላ የምናተርፈው ነገር የለም። ሃይማኖትም ቢሆን ከአረብ መጣ፣ በአረበኛ ቋንቋ ተነገረ፣ ከዛ ኢስላሞች ተቀበሉት። ከዛ ውጭ ያለው በኢትዮጵያዊነት መኩራት ያስፈልጋል። በኢትዮጵያዊነት ከሙስሊሙም ከክርስቲያኑም ጋር በአንድነት መኖር ያስፈልጋል። ኢትዮጵያ ለሁላችንም አንድ ናት። በዛሬ ቪዲዮ ይዤላችሁ የመጣሁት ከላይ ድምፁን ስትሰሙ የነበረውን ግለሰብ ጉዳይ በተመለከተ ነው። እንደሰማችሁት ነው እንግዲህ ሙስሊሞቹ በሎዛ ሚዲያ ንግግር እጅግ እንደተበሳጩና እንደተሰደቡ እያሰቡ ነው። ሎዛ ሚዲያ ይህንን ንግግር መናገሩ በጣም ያስደነቀኝ። በቃ ከንግግሮቹ መካከል ይህንን ንግግር በጣም ነው የወደድኩት። እርሱ ግን ሙስሊሞች አረቦች ናቸው አላለም። እኔ ግን እስላማዊነት ወይ ሙስሊም መሆን አረብ መሆን ነው ብዬ በግልጽ እናገራለሁ። ምክንያቱም ሙስሊም መሆን አረብ መሆን ስለሆነ። እርሱ ግን የተናገረው ምንድን ነው? እዚህ ኢትዮጵያ ውስጥ እየኖሩ አንዳንዶች አረብነን የሚሉ አሉ። አረብነን ካሉ ምን ይሰራሉ? እዚህ ይሂዱ ወደ ሀገራቸውን ያሉ እንጂ ሙስሊሞች አረብ ናቸው አላለም። ኡስታዙ እንዳያችሁት ኡስታዝ ሙሐመድ ከድር ምንድን ያለው? ሰደብከን፣ አረቦች ብለህ ሰደብከን፣ ወይ ደግሞ ምን አባታችሁ ብለህ ሰደብከን ብሎ ነው እየተናገረ ያለው። መጀመሪያ ላይ የሰማችሁት ወንድም ደግሞ ምንድን ያለው? ማን ነው እኛ እንደ አረብ ነው ኖራለ ያለው? ካላልክ ታዲያ ምን አስቆጣ? ይህ ማለት አረብ መሆናችሁን አምናችኋል፣ እንደ አረብ መኖር እንደምትፈልጉ አምናችኋል ማለት ነው። ይህንን ደግሞ የሚሰጣችሁ ወይ ደግሞ ይህን የሚያስተምራችሁ የቱ ነው? ይሄ ቁርአን ነው። ይሄ ቁርአን ለምን እንደወረደ በግልጽ ሲነገረን ለአረቦች እንደሆነ ያስረዳናል። ሁለት የቁርአን አንቀጾችን እናንብብ። የመጀመሪያ ሱራ 12 ቁጥር 3 ላይ እንደዚህ ይላል። ቁጥር 2 ላይ ከቁጥር 1 ጀምሮ ላንብበው። እነዚያ የገላጭ መጽሐፍ አንቀጾች ናቸው ካለ በኋላ እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አወረድን። ምኑ እንድታውቁ? ፍቺውን እንድታውቁ አረበኛ ቁርአን አወረድን። ኦሮሞ እንዲያውቅ አልተፈለገም። አማራ እንዲያውቅ አልተፈለገም። ትግሬ እንዲያውቅ አልተፈለገም። ደቡብ ወላይታ እንዲያውቅ አልተፈለገም። ሲዳማ እንዲያውቅ አልተፈለገም። ሲልጤ እንዲያውቅ አልተፈለገም። ማን እንዲያውቅ ነው የተፈለገው? አረቦች። አረበኛን ያደረገው። እንዲሁም ደግሞ በሱራ 43 ቁጥር 3 ላይም እንደዚህ ይላል። ከቁጥር ጀምሮ ላንብበው። ገላጭ በሆነው መጽሐፍ እምላለሁ አለና ከዛ እኛ ታውቁት ዘንድ አረበኛ ቁርአን አደረግነው። ምን ትሉ ዘንድ? ታውቁት ዘንድ አረበኛ ቁርአን አደረግነው። ይሄ ቁርአን አረበኛ የተደረገው ለምንድን ነው? አረቦቹ ያውቁት ዘንድ ነው። ስለዚህ ይህንን መከተል ማለት አረባዊ መሆን ነው። በሐዲስም ላይ ለዚህ ነው ሙሐመድ አረብ ብቻ እስኪቀር ማለት ሙስሊሞች ብቻ እስኪቀሩ ድረስ ከአረብ ምድር አስወግዳለው ሰዎችን፣ አይሁድንም ክርስቲያንንም እንላለው አስወግዳለው ያለው። ስለዚህ እግዚአብሔር ይባርካችሁ። እናንተም በእነዚህ ቪዲዮዎች አረቦች ስለመሆናችሁ በግልጽ አሳይታችሁናል። ልጁ ሙስሊሞች አረቦች ናቸው ሳይል ሎዛ ሚዲያ ማለት ነው። አንዳንዶች እዚህ ሆነው አረብ ነኝ የሚሉ አሉ። እነሱ ምን ይሰራሉ? ከዚህ ይሄዱ ነው ያለው እንጂ አረቦች ናቸው ሙስሊሞች አላለም። እናንተ ግን ይሄ ንግግር ስለ እናንተ መሆኑን ገልጣችሁልናል። ለምን? እርሱ አረቦች ብሎ የጠራው እኛን ነውና ሰደበን ብላችሁ ብቅ ብላችኋልና እግዚአብሔር ይባርካችሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለሁሉም አድርሱ፣ አዳርሱ። ወንድም እህቶች፣ ቤቴንም
እንደጠየኳችሁ ኮፒ ሊንክ ሼር አድርጉልኝ። እግዚአብሔር ዘመናችሁን ይባርክ። ዩቲዩብ መግባት የምትችሉ ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጉ። የተለቀቁ ቪዲዮዎችን ተመልከቱ። ብዙ ነገር በዩቲዩብ እንሰራለን። እግዚአብሔር ዘመናችሁን ህይወታችሁን ይባርክ።